195 ቀናትን አስቆጥረናል። በጌታ ጸጋ መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን ነው። ዛሬ የምናነበው ክፍል ከምሳሌ ምዕራፍ 10 እስከ 12 ድረስ ያለው ነው። አብረን እናንብብ። ምሳሌ ምዕራፍ 10 በጌታ በኢየሱስ ስም አነባለሁ። ምሳሌ ምዕራፍ 10 የሶሎሞን ምሳሌዎች። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለእናቱ ሐዘን ነው። በኃጢአት የተገኘ መዝገብ ጥቅም የለውም፣ ጽድቅ ግን ከሞት ያድናል። እግዚአብሔር የጻድቁን ነፍስ አያስርብም፣ የኃጥአንን ምኞት ግን ይገለብጣል። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። በበጋ የሚያከማች ልጅ አስተዋይ ነው፣ በመከር የሚተኛ ግን እርሱ ራሱን ያስነውራል። በረከት በጻድቅ ራስ ላይ ነው፣ የኃጥአንን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ የሚሰንፍ ግን ይወድቃል። ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይታወቃል። በዓይኑ የሚጠቅስ መከራን ያመጣል፣ ደፍሮ የሚገስጽ ግን ሰላምን ያደርጋል። የጻድቅ አፍ የሕይወት ምንጭ ናት፣ የኃጥአን አፍ ግን ግፍ ይከድነዋል። ጥል ክርክርን ታስነሳለች፣ ፍቅር ግን ኃጢአትን ሁሉ ትከድናለች። በብልሃተኛ ከንፈር ጥበብ ትገኛለች፣ በትር ግን አእምሮ ለጎደለው ሰው ጀርባ ነው። ጠቢባን እውቀትን ይሸሽጋሉ፣ የሰነፍ አፍ ግን ለጥፋት ይቀርባል። የባለጠጋ ሀብት ለእርሱ የጸናች ከተማ ናት፣ የድሆች ጥፋታቸው ድህነታቸው ነው። የጻድቅ ደመወዝ ለሕይወት ነው፣ የኃጥእ ፍሬ ግን ለኃጢአት ነው። ተግሳጽን የሚጠብቅ በሕይወት መንገድ ይሄዳል፣ ዘለፋን የሚተው ግን ይስታል። ጥልን የሚከድን ሐሰተኛ ከንፈር አለው፣ ሐሜትንም የሚገልጥ ሰነፍ ነው። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው። የጻድቅ ምላስ የተፈተነ ብር ነው፣ የኃጥአን ልብ ግን ምናምን ነው። የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ፣ ሰነፎች ግን ከልባቸው ጉድለት የተነሳ ይሞታሉ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም። ክፉ ነገር ማድረግ ለሰነፍ ሰው ጨዋታ ነው፣ እንዲሁም ጥበብ ለአስተዋይ ነው። የኃጥእ ሰው ፍርሃት በላዩ ይመጣበታል፣ ለጻድቃንም ምኞታቸው ትሰጣቸዋለች። አውሎ ነፋስ ሲያልፍ ኃጥእ አይገኝም፣ ጻድቅ ግን የዘላለም መሰረት ነው። ሆምጣጤ ጥርስን ጢስም ዓይንን እንደሚጎዳ እንዲሁ ታካች ለላኩት። እግዚአብሔርን መፍራት ዘመንን ታስረዝማለች፣ የኃጥአን ዕድሜ ግን ታጥራለች። የጻድቃን አለኝታ ደስታ ነው፣ የኃጥአን ተስፋ ግን ይጠፋል። የእግዚአብሔር መንገድ ያለ ነውር የሚሄድ አምባ ነው፣ ጥፋት ግን ክፋትን ለሚያደርጉ። ጻድቃን ለዘላለም አይናወጡም፣ ኃጥአን ግን በምድር ላይ አይቀመጡም። የጻድቅ አፍ ጥበብን ይናገራል፣ ጠማማ ምላስ ግን ትቆረጣለች። የጻድቅ ከንፈሮችን ደስ የሚያሰኝ ነገርን ያውቃሉ፣ የኃጥአን አፍ ግን ጠማማ ነው። ምሳሌ ምዕራፍ 11 አባይ ሚዛን በእግዚአብሔር ፊት አጸያፊ ነው፣ እውነተኛ ሚዛን ግን ደስ ያሰኘዋል። ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች። ቅኖችን ቅንነታቸው ትመራቸዋለች፣ ወስላቶችን ግን ጠማማነታቸው ታጠፋቸዋለች። በቁጣ ቀን ሀብት አትረባም፣ ጽድቅ ግን ከሞት ታድናለች። የፍጹም ሰው ጽድቁ መንገዱን ያቀናለታል፣ ኃጥእ ግን በኃጢአቱ ይወድቃል። ቅኖችን ጽድቃቸው ይታደጋቸዋል፣ ወስላቶች ግን በምኞታቸው ይጠመዳሉ። ኃጥእ በሞተ ጊዜ ተስፋው ይቆረጣል፣ የኃያል አለኝታም ይጠፋል። ጻድቅ ከጭንቀት ይድናል፣ ኃጥእም በእርሱ ፋንታ ይመጣል። ዝንጉ ሰው በአፉ ባልንጀራውን ያጠፋል፣ ጻድቃን ግን በእውቀት ይድናሉ። በጻድቃን ልማት ከተማ ደስ ይላታል፣ በኃጥአንም ጥፋት እልል ትላለች። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጥአን አፍ ግን ትገለበጣለች። ወዳጁን የሚንቅ እርሱ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለሐሜት የሚሄድ ሚስጥሩን ይገልጣል፣ በመንፈስ የታመነ ግን ነገሩን ይሰውራል። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። ለማያውቅ የሚዋስ ክፉ መከራን ይቀበላል፣ ዋስነትን የሚጠላ ግን ይድናል። ሞገስ ያላት ሴት ክብርን ታገኛለች፣ ሀኬተኞችም ሀብትን ያገኛሉ። ቸር ሰው ለራሱ መልካም ያደርጋል፣ ጨካኝ ግን ስጋውን ይጎዳል። የኃጥእ ሰው ሙያ ሐሰተኛ ነው፣ ጽድቅን የሚዘራ ግን የታመነ ዋጋ አለው። በጽድቅ የሚጸና በሕይወት ይኖራል፣ ክፋትን የሚከተል ግን ለሞቱ ነው። ልበ ጠማሞች በእግዚአብሔር ዘንድ አጸያፊዎች ናቸው፣ በመንገዳቸው ፍጹማን የሆኑ ግን የተወደዱ ናቸው። ክፉ ሰው እጅ በእጅ ሳይቀጣ አይቀርም፣ የጻድቃን ዘር ግን ይድናል። የወርቅ ቀለበት በእሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት። የጻድቃን ምኞት በጎ ብቻ ነው፣ የኃጥአን ተስፋ ግን መቅሰፍት ነው። ያለውን የሚበትን ሰው አለ ይጨመርለታልም፣ ያለ ቅጥ የሚነፍግም ሰው አለ ይደህያልም። የምትባረክ ነፍስ ትጠግባለች፣ የረካም እርሱ ደግሞ ይረካል። እህልን የሚያስቀር ሰው በሕዝብ ዘንድ ይረገማል፣ በረከት ግን በሚሸጠው ራስ ላይ ነው። መልካምን ተግቶ የሚሻ ደስታን ይፈልጋል፣
ክፉ በሚፈልግ ግን ክፉ ይመጣበታል። በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማሉ። ቤቱን የሚያውክ ሰው ነፋስን ይወርሳል፣ ሰነፍም ለጠቢብ ተገዢ ይሆናል። የጻድቅ ፍሬ የሕይወት ዛፍ ናት፣ ነፍሶችንም የሚሰበስብ እርሱ ጠቢብ ነው። እነሆ ጻድቅ በምድር ላይ ፍዳውን የሚቀበል ከሆነ ይልቁን ኃጥእና አመፀኛ እንዴት ይሆናሉ? ምሳሌ ምዕራፍ 12 ተግሳጽን የሚወድ እውቀትን ይወዳል፣ ዘለፋን የሚጠላ ግን ደንቆሮ ነው። ደህና ሰው ከእግዚአብሔር ዘንድ ሞገስን ያገኛል፣ ተንኮለኛው ሰው ግን ይቀስፈዋል። ሰውን አመፃ አያጸናውም፣ የጻድቃን ስር ግን አይንቀሳቀስም። ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት። የጻድቃን ሐሳብ ቅን ነው፣ የኃጥአን ምክር ግን ተንኮል ነው። የኃጥአን ቃል ደምን ለማፍሰስ ትሸምቃለች፣ የቅኖች አፍ ግን ይታደጋቸዋል። ኃጥአን ይገለበጣሉ ደግሞም አይገኙም፣ የጻድቃን ቤት ግን ጸንቶ ይኖራል። ሰው በጥበቡ ይመሰገናል፣ ልቡ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የተጠቃ ሰው እንጀራ ጎድሎት ራሱን ካከበረው ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምዕረት ግን ጨካኝ ነው። ምድሩን የሚሰራ ሰው እንጀራ ይጠግባል፣ ለከንቱ ነገር የሚሮጥ ግን አእምሮ የጎደለው ነው። የኃጥአን ፈቃድ የክፉዎች ወጥመድ ናት፣ የጻድቃን ስር ግን ፍሬን ያፈራል። ክፉ ሰው በከንፈሩ ኃጢአት ይጠመዳል፣ ጻድቅ ግን ከመከራ ያመልጣል። የሰው ነፍስ ከአፉ ፍሬ መልካም ነገርን ትጠግባለች፣ ሰውም እንደ እጁ ስራ ዋጋውን ይቀበላል። የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል። የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሰውራል። እውነተኛን ነገር የሚናገር ቅን ነገርን ያወራል፣ የሐሰት ምስክር ግን ተንኮልን ያወራል። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። የእውነት ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። ክፉን በሚያስቡ ልብ ውስጥ ተንኮል አለ፣ በሰላም ለሚመክሩ ግን ደስታ አላቸው። ጻድቅን መከራ አያገኘውም፣ ኃጥአን ግን ክፋትን የተሞሉ ናቸው። ውሸተኛ ከንፈር በእግዚአብሔር ዘንድ አስጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ብልህ ሰው እውቀትን ይሸሽጋል፣ የሰነፎች ልብ ግን ስንፍናን ያወራል። የትጉ እጅ ትገዛለች፣ የታካች እጅ ግን ትገብራለች። ሰውን የልቡ ሐዘን ያዋርደዋል፣ መልካም ቃል ግን ደስ ያሰኘዋል። ጻድቅ ለባልንጀራው መንገድን ያሳያል፣ የኃጥአን መንገድ ግን ታስታቸዋለች። ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ትጋት ነው። በጽድቅ መንገድ ላለ ሕይወት አለ፣ በጎዳናዋም ሞት የለም ይላል። ማታ 3 ሰዓት ላይ ኑና አሁን ያነበብኩትን ክፍል በጥልቀት እናጥና። ቲክቶክ እና ቴሌግራም ላይ ላይቭ ስርጭት አለን። ጸጋ ይብዛላችሁ።